አዎ እኔ መተኛቱ ላይ እንደዛ ነው የሚሆነው። አንድ የተኛ አንድ ያልተኛ ተብሎ ለሁለት ሊከፈል ነው ወደሚለው ነው እንትን የሚለው ሉቃስ ወንጌል ምዕራፍ 2 ቁጥር 12 ላይ ሕፃን ተጠቅልሎ በግርግም ተኝቶ ታይታላችኋል። ሕፃንም እያለ ይተኛ ነበር። የሉቃስ ወንጌል ምዕራፍ 2 ቁጥር 16 ላይም ፈጥነው መጡ፣ ማርያም እናቱ ሕፃኑን በግርግም ተኝቶ ነበር ይላል። ስለዚህ የሚተኛ አካል ነበር፣ ሕፃንም ሆኖ ይተኛ ነበር ኢየሱስ ማለት ነው። ማርቆስ ወንጌል ምዕራፍ 4 ቁጥር 38 ላይ አንተ እንዳልከው ተኝቶ አንቀተውት ነበረ፣ ቀስቅሰውት ነበረ ሲተኛ ማለት። አሁን ሲተኛ ማን ነበረ ሲጠብቀው የነበረው ብለን ስንል የማይተኛ አለ ሌላ። መዝሙረ ዳዊት ምዕራፍ 121 ቁጥር 4 ላይ ነው እስራኤልን የሚጠብቅ አይተኛም አያንቀላፋም ማለት። ያ እስራኤልን የሚጠብቀው የማይተኛውና የማያንቀላፋው አንዱ አምላክ ኢየሱስን ሲያናግረው ምንድነው የሚለው? እጠብቅሃለሁ ይለዋል። ያወራዋል ራሱ ማለት አንድ ሰው ጥቅሱን ያወጣልኛል። እጠብቅሃለሁ አለው፣ እጅህን ይዘዋለሁ አለ። ከዛ እጠብቅሃለሁ አለው። ማን ነው የሚጠብቀው? አንዱ አምላክ ኢየሱስም ማለት ነው ይጠብቀው። እጠብቅሃለሁ አለው። ምን ሲል? እሱ ሲተኛ የሚጠብቀው እሱ ነው። እስራኤልን የሚጠብቀው አይተኛም አያንቀላፋም። ስለዚህ አንደኛውን እንዴት ይለው ነበር? ይጠብቀው ነበር ማለት ነው። ይሄ ነው። ለዛ ነው አንዱ አምላክ የማይተኛና የማያንቀላፋ ከሆነ ኢየሱስ ደግሞ የሚተኛና የሚያንቀላፋ ከሆነ የሚተኛና የሚያንቀላፋው ኢየሱስ የማይተኛውንና የሚያንቀላፋውን አላህን እንዴት ሊሆን ይችላል ብለን ጥያቄ እናቀርባለን ማለት ነው። ይሄ ነው ያለው ነገር ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ አላህ ከእርሱ በቀር ሌላ አምላክ የለም፣ ሕያውና ቻይ ነው፣ ማንገላጃትም እንቅልፍም አይዘውም ይላል። ታውቃላችሁ መንገላጀት ሲና የሚባል ነገር አለ፣ ከዛ ነውም ይባላል፣ እንቅልፍ የሚባል ነገር አለ። ሁለቱንም የለውም። እኔ ብርጭቆ ይዤ ውድቅ ቢልብኝ እጄ ላይ ያስኩት በአጠቃላይ ምን ያደርጋል? ይወድቃል። በብርጭቆ የነበረው ሻዩ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድነው ያሉት? አላህ አይተኛም፣ እርሱ መተኛት አይገባውም ብለዋል። አይተኛም ብለዋል። ስለዚህ አሁን የጃቢር ጥያቄ ምንድነው? በኦርቶዶክስ ተዋህዶ ቤተክርስቲያን ትምህርት ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ካለ ሁለት ባህሪ ከሌለ የሚተኛና የማይተኛ የሚል ነገር አለ ወይ? መለኮት የማይተኛ ከሆነ አካል የሚተኛ ከሆነ አካሉ ሲተኛ መለኮትም አብሮ ተኝቶ ነበር ወይ ነው ጥያቄው። አዎ ተኝቶ ነበር ከተባለ በቃ እንትን ነው በጣም አስቸጋሪ፣ ዓለም ትወድቅ ነበረ። አይ ኢየሱስ መለኮትም አብሮ ተኝቷል ከተባለ ዓለምን ማን ነበር ሲቆጣጠር የነበረው? አብ የሚባለው እንዳሉት ማለት ነው። አብና መንፈስ ቅዱስ ናቸው ሲጠብቁት የነበረው። ኢየሱስ ሲሞት አብና መንፈስ ቅዱስ ዓለምን ሲጠብቁ ነበር እንደማለው ማለት ነው። እንደ ዶክተር ዋልተር ማርቲን እንደዛ ነው ያለው። ማን ነው ራን የሚያደርገው የነበረው ዩኒቨርሱን ሲመራው የነበረው ማን ነው? ኢየሱስ በ3 ቀንና በ3 ሌሊት በሞተበት ሰዓት ላይ ሲባል አብና መንፈስ ቅዱስ ናቸው የሚል ትምህርት አስተምረዋል ማለት ነው። እንደዛ ነው የሚሆነው። ሁለት ባህሪ ነው የሚሆነው። ወደ ሁለት ባህሪ ነው የሚሆነው። አንድ የሚተኛና አንድ የማይተኛ፣ አንድ የሚያውቅና አንድ የማያውቅ። ቀንና ሰዓቲቱን ማንም አያውቅ ሲባል ምንድነው? አያውቅምና ያውቃል። ሟችና የማይሞት፣ የሚተኛና የማይተኛ፣ ኃያልና ደካማ። ኧረ በለው ብዙ ነገር ነው እንትን የሚለው